ሰላም ውድ የቻናላችን ቤተሰቦች፣ አሁን የምንገኘው በሴንትራል ፓርክ ፕላዛ ነው። እንደምታዩት በዚህ በኩል አዲሱ የሴንትራል ፓርክ ፕላዛ መግቢያ አለ። ይሄ ደግሞ ዋናው የሴንትራል ፓርክ መውጫ ከካናሉ ጀርባ ያለው ነው። በዚህ በኩል ደግሞ የዋተር ፓርኩን ስላይድ እናገኛለን። እዚህ ጋር ደግሞ የከተማችን ትልቁ የፈረስ መጋለቢያ ሜዳ እናገኛለን። እዚህ ጋር ስንመጣ ሰፋ ያለ የአርቲፊሻል ሐይቅ አለ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁልን? ተመልሰን መተናል። እንግዲህ የተወሰኑ ሃይላይቶች አይተን ነበረ ዛሬ የምንጎበኛቸው ማለት ነው። እንደምትመለከቱት አሁን የምንገኘው በሴንትራል ፓርክ ፕላዛ አዲስ በተሰራው ሞል አካባቢ ላይ ነው። ይሄ እንግዲህ ከጀርባ በኩል ያለው ማለት ነው። ከሱ በኩል ሆነን ቀጥታ እያየን የምንገኘው የኩሪፍቱ ዋተር ፓርክ አዲስ እየተሰራ ያለውን ነው። ይህ የምንመለከተው እንግዲህ እንደምታዩት የትልቁ ዋተር ስላይድ ነው ወደታች የሚያስወርደው ማለት ነው። በዚህ በኩል ደግሞ ሁለት ወንዞች የሚገናኙበት አለ፣ ከጊዮን የሚመጣውና በዛ በኩል ደግሞ ከሌላ ቦታ የሚመጣው የሚገናኙበት ቦታ አለ። እዚህ ጋር እንደምታዩት አዲስ ተሰራ ያልኳችሁ እንደ ሞል ነገር ነው። ከውጭ በኩል ስናየው በጣም ነው የሚያምረው። ወጣ ብለን እንመለከተዋለን ተመልሰን። እንደምታዩት እዚህ ጋር ሁለቱ ወንዞች የሚገናኙበት ቦታ ነው። ያኛው ከየት እንደሚመጣ እርግጠኛ አይደለሁም። ይሄኛው ግን ከእንጦጦ በጊዮን በኩል አድርጎ የሚመጣው የውሃ መስመር ነው ወንዙ ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃችኋለን። እንዲሁም ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምትመለከቱት እዚህ ጋር ሰፋ ያለ ሞል ተሰርቷል። ቀደም ስንል በዚህ በውስጥ በኩል ሆነን ነበረ የዋተር ፓርኩን ስንመለከት የነበረው። በውጭ በኩል ያለው ገጽታ ደግሞ ይሄ እንደሚመስለው ሞሉ እንዳያችሁት በጣም ሰፊ የሆነ ቦታ ላይ ያረፈ የንግድ ማዕከል ነው ማለት ነው። እዚህ ጋርም ተመልሰን ወደ ሞሉ ገብተን በጀርባው በኩል ያለው ገጽታ ነው ይሄ የምታዩት የወንዝ ዳር ልማቱ ነው ከጊዮን የሚመጣው ማለት ነው። እሱን ተሻግሮ ደግሞ እንደምታዩት የዋተር ፓርኩ አለ። ካናሉ መስመር ይታየናል እዚህ ከስር መኪናው ካለበት አካባቢ። ወደዛ ጋር ደግሞ እንደምታዩት ቀደም ስንል ያየነው የዋተር ስላይድ አለ ከርቀት ይታየናል። ሌሎቹም በዛ በኩል ይታያሉ ከርቀት ቢሆንም ወደ ውስጥ ገብተን በደንብ እንመለከታቸዋለን። አሁን ገና እየገባን ስለሆነ ነው። እንደምታዩት በጣም ሰፊ ነው ውስጡም አዲስ የተሰራው ሞል። በዚህ በኩል ደግሞ አለፍ ብሎ እንዲሁ መዝናኛ ካፍቴሪያዎችም አሉት አብሮ ተካተውለት የተሰሩ። እንደምታዩት ነው ይሄ አካባቢ በጣም ነው የሚያምረው። ብዙ ለውጦች አሉት። እንግዲህ ቀደም ስንል ካየነው ራሱ በጣም ብዙ ለውጦች አሉት። በሚያስገርም ፍጥነት እየተሰራ ነው የሚገኘው አሁን ላይ። እዚህ ጋር ግሪን ኤሪያው ይታያችኋል። ሴንትራል ፓርክ ኦፍ አዲስ የሚል እንግዲህ የተጻፈበት አለ በአትክልቶች ማለት ነው። በጣም ነው የሚያምረው። እዚህ ጋር የጊዮን በኩል የሚመጣው ወንዝ አለ። እሱን አለፈ ስንል ወደ ቤቱ አካባቢ ደግሞ ካናሉም አለ የተሰራው ማለት ነው። አሁን ፊታችንን ቀጥታ ወደ ፒኮክ ፓርክ ወይም ደግሞ ሴንትራል ፓርክ ኦፍ ፕላዛ አርገን እየገባን ነው የምንገኘው። ይሄ የምትመለከቱት አዲስ የተሰራ መግቢያ በር ነው። እንደምታዩት በጣም ግዙፍና በጣም የሚያምር ነው። ኦልሞስት መጠናቀቅ ደረጃ ላይ ደርሷል ይሄ መግቢያው። እንግዲህ እዚህ አካባቢ ላይ በጣም ብዙ ነገሮች ተሰርተዋል ከቅርብ ጊዜ ወዲህ። በዋናነት የኩሪፍቱ ዋተር ፓርክ ሲሆን እሱም በጣም ብዙ ነገሮችን በውስጡ ያካተተ ነው። ቀደም ሲል እንዳየነው ብዙ አይነት የዋተር ስላይዶች አሉት። ካናል አለው፣ የአርቲፊሻል ሌክ
የቴኒስ ሜዳና እንዲሁም ደግሞ የፈረስ መጋለቢያ ሜዳንም በውስጡ ያካተተ በጣም ብዙ መዝናኛ ቦታዎችን ያለው ነው ማለት ነው። ከሱም ባሻገር ደግሞ ይሄ አሁን እያየን የምንገኘው ሴንትራል ፓርክ ኦፍ አዲስ ነው። ይህም ደግሞ ብዙ ነገሮች አሉት በውስጡ የፓርኪንግ ግራውንድ ፓርኪንግ ሲኖረው አሁን ስንገባ እናየዋለን በታች በኩል። ከሱም ባሻገር ደግሞ ከላይ ላይ ሰፋ ያለ ሬስቶራንት አለው በጣም ጥሩ እይታ ያለው። ከሱም ባሻገር ደግሞ አዲስ ሴንትራል ግራንድ ሞል የሚባል የሾፒንግ ሞል እየተሰራ ነው። እሱም ማለት ሁለት ትዊንስ ህንጻዎች ሲሆኑ ያሉት ባለ 18 ህንጻና ባለ 25 ወለል ህንጻ ነው እንግዲህ እየተሰራ የሚገኘው። እሱም እንግዲህ የአራዳ ሌክዠሪ ሞል ፒያሳ እየተሰራ ካለው ጋር አንድ ላይ ሆነው እንግዲህ የከተማችንን የቢዝነስ በጣም የሚያሳልጡ ናቸው ማለት ነው። እንደምታዩት አሁን ዋናውን ጌት ገብተን ወደ ፒኮክ ፓርክ መግቢያው ጋር እየደረስን ነው የሚገኘው። ፒኮክ ፓርክ ያው ቀደም ብዬ እንደነገርኳችሁ እድሳት ላይ ነው የሚገኘው። በጣም ብዙ ነገሮች እየተሰሩለት ነው ውስጡ። ቀደም ስንል እዚህ አካባቢ ላይ ምንም ባልነበረ ጊዜ ፒኮክ ፓርክ ብቻ ነበረ እንደ መዝናኛ የሚቆጠር የነበረው። አሁን ላይ በዙሪያው በጣም ብዙ ነገሮች ተሰርተዋል። ይሄ የምንመለከተው በስተቀኛችን በኩል ያለው የሴንትራል ፓርክ ፕላዛ ነው። እንግዲህ ከላዩ ላይ እንደምታዩት ብዙ ነገሮች አሉት። በጣም የሚያምር ሬስቶራንት እየተሰራበት ነው ከላይ የሚገኘው። ወደዛ አለፍ ስንል ደግሞ ደረጃዎች አሉ። መግቢያው ላይ ተመልክተናል እንደ ሃይላይት ነገር አድርገን። ከሱ ከደረጃዎቹ ስር አርቲፊሻል ካናል አለ የተሰራው ማለት ነው። እንግዲህ ይህ ካናል ሲጠናቀቅ የጀልባ ጉዞ ይጀመርበታል። ቀበና ላይ ተመልክታችሁታል ብዬ አስባለሁ። እንግዲህ ደጋግሜ ለቅቄላችሁ ነበር የቀበናን ቪዲዮ። ቀበና ግድብ ላይ የጀልባ ጉዞ ተጀምሯል። እንግዲህ በጣም የሚያምር ቦታ ሆኗል። እዛ ጋርም ከተማችን ላይ 2-3 ቦታ ግድቦች እየተሰሩ ነው የሚገኙት ከቀበና ውጪ። አንደኛው የራስ መኮንን ድልድይ ሲሆን ሌላኛው ደግሞ አፍንጮ በር ጋርም እንዲሁ ተሰርቷል። ራስ መኮንን ጋር የተሰራውን የግድብ ደግሞ ትላንትና ቪዲዮ ለቅቄላችሁ ነበረ። እዛ ላይ ተመልክታችሁታል ብዬ አስባለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በመለቃቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ገጽታዎችንና አዳዲስ ፕሮጀክቶችን የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እዚህ ጋር እንደምትመለከቱት የሴንትራል ፓርክ ፕላዛ ጋር ነው የምንገኘው። አሁን እዚህ ጋር ቁመን እንግዲህ ብዙ ነገሮችን ማየት እንችላለን። ተሻግሮ የምንመለከተው የዋተር ፓርኩ አካል ነው። ብዙ ስላይዶች አሉት እንደምታዩት። እዚህ ከስር ደግሞ ወደ ታች አካባቢ ስዕል ነገር ይታየናል። ካናሉ ነው እሱ። በዚህ በኩል ደግሞ እንደምታውቁት የፒኮክ ፓርክ ነው። እንደነገርኳችሁ በውስጡ ብዙ ነገሮች እየተሰሩ ነው የሚገኙት። እስኪ ወደ ሴንትራል ፓርክ ፕላዛው ገባ ብለን ደግሞ ምን ምን እንዳለ እንመለከታለን ማለት ነው። እንደምታዩት እዚህ ጋር በጣም የሚያምሩ ደረጃዎች አሉ። ከስር በኩል ደግሞ ካናሉ አለ። እሱን ደግሞ ወረድ ብለን እንመለከተዋለን። ይህ ካናል በነገራችን ላይ በጣም ሰፋ ያለ ካናል ነው። ሲጠናቀቅ ውሃ እንግዲህ የስዕሉ ጫፍ እስካለበት እስከታችኛው ድረስ ውሃ ይሞላና ይይዛል። ከዛ እዚህ ላይ እንግዲህ ጀልባዎች ይገቡና የተለያዩ የቱሪዝም ስራዎች ይሰራሉ ማለት ነው። እንደምትመለከቱት ነው። በጣም ሰፊ ነው ካናሉ። ከዚህ አለፍ ብለን ወደ ጫፍ አካባቢ ሰፋ ያለ ደግሞ ሀይቅ አለው ከዚሁ ከካናሉ ጋር የሚገናኝ። ጠጋ ስንል እንመለከተዋለን እሱንም በደንብ። በዛሬው ጉብኝታችን እንግዲህ ብዙ ነገሮችን ነው የምናየው። አሁን ላይ የሴንትራል ፓርክ ፕላዛውን አይተን እየወጣን ነው የምንገኘው። ከዚህ እንደወጣን ቀጥታ
የዋተር ፓርኩን ስላይዶች እየተመለከትን ወደ አርቲፊሻል ሀይቁ እንሄዳለን ማለት ነው። ከዛ በኋላ ደግሞ የከተማችን ትልቁን የፈረስ መጋለቢያ ሜዳ ተመልክተን ቀጥታ የቴኒስ ሜዳዎች አሉ እነሱን እያየን መውጫችን ላይ እንግዲህ አንደኛው የወንዝ ዳር ልማት አለ። እሱን ተመልክተን ነው የዛሬ ጉብኝታችን የምናጠናቅቀው። ስለዚህ በጣም ብዙ ነገሮች ነው የምናየው። እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። አሁን ቀጥታ ወደ ዋተር ፓርኩ እየሄድን ነው የምንገኘው። በስተቀኛችን በኩል የምናያቸው እነዚህ የዋተር ፓርኩ አካል ሲሆኑ በስተግራ በኩል ደግሞ የፒኮክ ፓርክ አለ ማለት ነው። በሁለቱ መካከል እያየን እንሄዳለን ማለት ነው እስከ መጨረሻው። እንደምታዩቸው ብዙ የዋተር ስላይዶች ተተክለዋል። እንደምታውቁት ሀገራችን ውስጥ ለመጀመሪያ ጊዜ የዋተር ፓርክ የተሰራው ቢሾፍቱ ላይ ነው። እሱም የኩሪፍቱ ዋተር ፓርክ ሲሆን ከተለያዩ የከተማችን ሀገሮች እንግዲህ ለመዝናናትና የዋተር ፓርኩን አገልግሎት ለማግኘት ሁሉም ሰው ወደ ቢሾፍቱ ነበር የሚሄደው፣ ከአዲስ አበባ የሚሆን ከሌሎችም የክልል ከተሞች ማለት ነው። አሁን ላይ ግን ከዛም የሚበልጥ እጅግ በጣም ሰፊ ብዙ ነገሮችን ያካተተ ዋተር ፓርክ ነው እዚሁ ወደ አትላስ አካባቢ እየተሰራ የሚገኘው ማለት ነው። እንደምታዩት በጣም ብዙ ነገሮች አሉት። ከዋናው ስላይድ ባሻገርም ብዙ አይነት የልጆችም ለአዋቂዎችም ተብሎ የተዘጋጀ ብዙ አይነት የዋተር ስላይዶች አሉት። ይሄ የዋተር ፓርክ ሲጠናቀቅ ከኢስት አፍሪካ እንግዲህ ግዙፉ የዋተር ፓርክ ይሆናል ተብሎ ነው የሚጠበቀው። ከፊት ለፊታችን እንደምትመለከቱት ሰፋ ያለ ሀይቅ አለ። እዛ ተሻግሮ ያለው ሳይሆን እዚህ ከስራችን የምንመለከተው ይሄ ማለት የካናሉ ዋናው አካል ሲሆን ውሃው መነሻው ከዚህ ነው የሚሆነው ማለት ነው። እዚህ ሀይቁ አለ። በዚሁ ከስር በኩል ደግሞ የካናሉ ውሃው የሚሄልፍበት ቦታ አለ። እንደምታዩት በጣም ሰፊ ነው። እንግዲህ እዚህም ላይ ሰፋ ያለ የጀልባ ጉዞ አገልግሎት ይኖራል ማለት ነው። አሁን ካለንበት በዚህ በስር በኩል መተላለፊያ መንገድም አለ ለእግረኞች። በዚህ ጋር የሚሰራውን እያዩ መዝናናት ይችላሉ ማለት ነው። እስከ ቀደም እስካየነው እስከ ደረጃው ድረስ በዚሁ መንገድ መሄድ ይቻላል። ይህ ከላይ በኩል ያለው ለመኪና ነው መንገዱ በዋናነት የተሰራው። በጣም ሰፊ ነው እንደምትመለከቱት። ከዚህም ባሻገር ደግሞ ወደዛ አለፍ ብለን ሰፋ ያለው አርቲፊሻል ሀይቅ አለ ቀድሞ የተሰራው። ይሄ መንገድ ቀደም ብለን ስንመለከተው የነበረው ነው የእግረኛ መንገዱ ማለት ነው። በዚህ ጋር ቀጥታ ስንሄድ ቅድም የወጣንበት ደረጃ አለ፣ እስከዛ ድረስ ይወስደናል። ስለዚህ ካናሉን ሙሉ ለሙሉ በዚህ ጋር ሆኖ መመልከት ይቻላል ማለት ነው። ያው በዚህ በኩልም ካናሉ በደንብ ይታያል። ከሱ ባሻገር ደግሞ ወደዚህ ዞር ስንል ቀደም ስንል የተመለከትነው ሰፋ ያለው የካናሉ ሀይቅ አለ። እዛ የምንመለከተው ጋር የወንዙ ይታየናል። እንግዲህ ከሱ ጋር የሚለየው የኮንክሪት መለያ ይሰራለታል ማለት ነው ለብቻው። አሁን ወደ አርቲፊሻል ሀይቁ ወደ ዋናው መተናል። ይሄ ቦታ ቀደም ስንል እንደተመለከት ነው ውሃ ሙሉ ለሙሉ ሞልቶት እንዲሁም ደግሞ አነስ ያለች አንድ ጀልባ ገብታበት ተመልክተን ነበረ። እንግዲህ የዛን ጊዜ የቴስት ስራ እየሰሩ ነበረ። አሁን ላይ ሙሉ ለሙሉ አጠናቀው እንግዲህ የተለያዩ ሜንቴናንስ ስራዎችን እየሰሩ ነው የሚገኘው ማለት ነው። እዛው ሀይቅ ውስጥ እንደምትመለከቱት ገባ ብሎ የሚታይበት ቦታ አለ። ወደዛም ገብተን እንመለከታለን ማለት ነው። እነዚህ ከፍቴ የምንመለከታቸው ሁለቱ እሱን ተመልክተን ቀጥታ ወደ ፈረስ መጋለቢያው ሜዳ የምንሄድ ነው የሚሆነው።
የፈረስ መጋለቢያውን ቦታ ከዚህ ቀደም ስንመለከተው በተወሰነ መልኩ ተሰርቶ ነበረ። አሁን ግን ሙሉ ለሙሉ ተጠናቋል። ስለዚህ እሱንም እንመለከታለን። ከሱ ባሻገር ደግሞ የቴኒስ ሜዳዎችም አሉ። እነሱን አይተን ነው እንግዲህ ዛሬ ጉብኝታችን የምናጠናቀቀው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። ብዙ ለውጦች አሉት ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን እንቀጥላለን። Yes.